ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው አሉ። በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበር። በማህተባቸው ኦርቶዶክሳዊ በመሆናቸው ነው የሚገደሉት። በማህተቡ የኦሮሞ ህዝብ እየተገደለ ነው የሚለውን ነው ዓለም እንዲያቅልን የምንፈልገው። በቃ አንሙት፣ መሞት አንፈልግም፣ በሃይማኖታችን እንኑር እያልን እኮ ነው ያለነው። ከ40 የሚበልጡ ኦርቶዶክሳውያን ተገለዋል። ዛሬም ደግሞ 6 ኦርቶዶክሳውያን በተኙበት ተገለዋል። አትግደሉን። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም በወቅታዊ ቪዲዮዎች መጥተናል። ይህንን ሰሞን እንግዲህ በአርሲ የሚገኙ ኦርቶዶክሳውያን እጅግ አጸያፊ የሆነ ጭፍጨፋ እየተካሄደባቸው እንደሆነ ይታወቃል። በዛኛው ሳምንት 25 ኦርቶዶክሳውያን ሙተዋል። አሁን ደግሞ ትናንትና ሰኞ፣ ዛሬም ደግሞ ማክሰኞ ኦርቶዶክሳውያን እንደሞቱ እየሰማን እንገኛለን። ሁላችንም ኦርቶዶክሳውያን አሁንም ቢሆን ለኦርቶዶክስ ሳውያኑ ድምጽ ልንሆን ይገባል። ይህንን ሳምንት ሁላችንም የሚዲያ ዘመቻ ማድረግ እንዳለብን በጣም በብዙ ሚዲያዎች እየተነገረ ነበር። እንግዲህ ሁላችሁም ትናንትም በቪዲዮአችን እንደተናገርነው አሁንም ቢሆን ለእህት ለወንድሞቻችን፣ ለህፃናቱ፣ ለኦርቶዶክሳውያን ድምጽ ልንሆን ይገባል። በጣም ብዙ መምህራን አሁንም ቢሆን ኦርቶዶክሳውያን በኦርቶዶክስነታቸው እየተገደሉ እንደሆነ በጣም ብዙ መልእክቶችን ያስተላለፉ ይገኛሉ። አብዛኛዎቻችን ኦርቶዶክሳውያን ደግሞ የእህት የወንድሞቻችን ደም የኛ ደም ነው ባለማለት አሁን ላይ በዛ ለሚጨፈጨፉት ኦርቶዶክሳውያን ድምጽ እየሆነ አይደለምና ባላችሁ ሶሻል ሚዲያ ለእህት ለወንድሞቻችሁ የዓለም ህዝብ እየሆነብን ያለውን ነገር እንዲያው እንዲሰማ ባላችሁ ሶሻል ሚዲያ አብሶ ደግሞ እንግሊዘኛ የምትችሉ ሰዎች በእንግሊዘኛ ጽሁፎችን ቪዲዮዎችን የሰራችሁ ፖስት አድርጉ። እኛም እንግዲህ ያገኘናቸውን መልካም የሆኑ ቪዲዮዎችን እያመጣን ለዓለም የምናሰማ ይሆናል ማለት ነው። ዛሬም እጅግ በጣም ወቅታዊ የሆኑ ቪዲዮዎችን ይዘናል። ላይክ እያደረጋችሁ ጀምሩት። በዚህ በኦርቶዶክሳውያን ጭፍጨፋ ርዕሰ ሊቃውንት አባ ገብረ ኪዳንም እንዲህ ብለዋል። እስኪ ቪዲዮ አይተን እንመለስ። ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው አሉት። የ2 ዓመት ሕፃን ሰምታችኋል? ሰሞኑን የታነቀ የ2 ዓመት ሕፃን ይታነቃል? ትልቅስ ቢሆን ይታነቃል? ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ የእግዚአብሔር ቤተሰቦች፣ አልሆንለት ብሎ ነው። ለኛ ስለማያዝንልን ነው። ባያዝንስ ቢያንስ ለ2 ዓመቱ ሕፃን አያዝንም? እኛስ መቼም በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ የቤተ ክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ ለዚህ ነበር። መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን እንደሰማናቸው ነው። አሁን ላይ እንግዲህ ስለ አርሲው ጭፍጨፋ በጣም ብዙ መምህራን ዝምታቸውን ገንዘብ አድርገዋል። በጣም ብዙ ዘማሪዎች፣ በጣም ብዙ አባቶች ስለ አርሲ እህት ወንድሞቻችን ደም መፍሰስ እኔ ደም ነው ብለው ድምጻቸውን ሲያሰሙም እያየናቸው አይደለም። በዚህ መልኩ ደግሞ መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን በአርሲ የሚደረገው ጭፍጨፋ ሊቆም እንደሚገባ በዚሁ መልእክታቸውን ያስተላለፉ ይገኛሉ። ሰማዕታት ለእግዚአብሔር ምርጥ ዕቃዎች እንደሆኑ ይታወቃል። ግን ደግሞ በጣም ብዙ ኦርቶዶክሳውያን በግፍ እየተገደሉ መሆናቸውን ሁላችንም ኦርቶዶክሳውያን ለዓለም ህዝብ ልናሰማ ይገባናል። መምህራችን እጅግ በጣም እናመሰግናለን። ቀጥላለን። ቆይ ህዝብ ምንድነው የበደላችሁ? በሌሳኑ መኒ ኦርቶዶክሲ ኦሮሞ ማል በሌሱ መኒ ኩን ጉያን ቀለማ ጅራ ጉያን ዱአ ጅራ ዳኢመኒን ቀለምቲ አቦኒኒ ቀለሙ ቆቴ ቡላን ባየንገሉ ቆቴኛቱ ምንድነው ጥፋቱ? ጭራሽ አርፋችሁ ተርፋችሁ በእነሱ ደም ላይ ዛሬ ድንኳን እንኳን ሳይፈርስ እያለቀስን ባለንበት ሰዓት ላይ የሆነ ሰው ወጥቶ ፕሮቴስታንትን ተቀላቀለ፣ የሆነ ሰው መጥቶ ለኔ እግዚአብሔር ተዋጋልኝ እንኳን አለቃችሁ አለ ብላችሁ እሱን አጀንዳ የሚያስቀየረን ነገር ታመጡልናላችሁ። እኛ ይሄ አይጠቅመንም።
ዓለም ይወቅልን እየተጨፈጨፍን ነው፣ በማህተቡ የኦሮሞ ህዝብ እየተገደለ ነው የሚለውን ነው ዓለም እንዲያቅልን የምንፈልገው። በቃ አንሙት፣ መሞት አንፈልግም፣ በሃይማኖታችን እንኑር እያልን እኮ ነው ያለነው። ጭራሽ አባቶች ጸጥ ብለዋል። የወረዳው ቤተ ክህነት ዋና ኃላፊ ቄስ ታመነ በየነ አፍንጫቸው ስር ነው ይሄ ሁሉ ነገር እየሆነ ያለው። ምንም አይናገሩም። ምንም አይነት ሪፖርት ለበላይ ቤተ ክህነት አያስገቡም። ምንም አይናገሩም። የአርሲ ሀገረ ስብከትም ቢሆኑ ጸጥ። ምንድነው የበደላችሁ? ይሄ ህዝብ ምንድነው ያደረገው? የኦሮሞ ኦርቶዶክስ ስለ ሃይማኖቱ ከመታገል ውጪ ምን አደረገ? ለሃይማኖቱ ብሎ እየታረደ እኮ ነው ያለው። ለምንድነው አለንልህ ማለት ያቃታችሁ? አትሊስት ለምንድነው ይሄንን እንኳን እንደው ድምጽ መሆን ያቃታችሁ? ለምን ሪፖርት ማድረግ ያቃታችሁ? አረ ጥፋታችን ምንድነው? እስኪ ንገሩን አባቶች፣ ንገሩን እስኪ ምንድነው ያጠፋ ነው? ማልበሌሲ ነኝ ወንድማችን እንደሰማችሁት ነው። ይህንን ሰሞን እንግዲህ በሞቱት እህት ወንድሞቻችን የሚዲያ ዘመቻ እንዳለ ይታወቃል። ይህንን የሚዲያ ዘመቻ ግን አጀንዳ ለማስቀየር አንዳንድ ሰዎች እየሞከሩ እንደሆነ እያየን እንገኛለን። እንትና ወደ ፕሮቴስታንቱ ሄደ፣ እንትና ወደ ኦርቶዶክስ መጣ የሚሉ አጀንዳዎችን ለመስጠት ሞክረዋል። ግን ቢሆንም ሁላችንም ኦርቶዶክሳውያን ማወቅ ያለብን ነገር አጀንዳችን ደማችን እየፈሰሰ ነው። ደም መፍሰስ ሊቆም ይገባል። እኛ ኦርቶዶክሳውያን ማዕተብ አስረን መኖር ተስኖናል፣ ደማችን እየፈሰሰ ነው ብለን ድምጻችን እናሰማ ይገባል እንጂ እንዲያው የሚረባው የማይረባው ሐሳብ ሁሉ እኛን ኦርቶዶክሳውያንን ይህንን አጀንዳ ሊያስቀይረን አይገባም ማለት ነው። አትግደሉን ማለት ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ ምርቲ አካባቢ ለምን አትግደሉን? ሰው እየተመረጠ በማተቡ በመስቀል እየተመረጠ እየተገደለ ለማና ቤት እንበል። እሺ አትግደሉ። ሞት ይቁም። ኦርቶዶክሳዊነት መጠቃት ይቁም። አትግደሉን። በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበረ፣ ግን የሚደወለው ስልክ ሰላም ይነሳል። በማህተባቸው ኦርቶዶክሳዊ በመሆናቸው ነው የሚገደሉት። እመነኝ፣ ዛሬ ብዙ ተከታይ ኖሮ ዛሬ የኢትዮጵያ ኦርቶዶክስ ተዋህዶ አማኝ ነህ ብለህ እዚህ ሶሻል ሚዲያ ላይ እየተቅረጸረጽ ስለ አርሲ ኦርቶዶክሳውያን መሞት ዝም ያልክ ጉድህን ስማ። ወይ ምን አልሽኝ? ልደውልልህ ከአርሲ ነው አባ፣ አርሲ መርቲ ወረዳ። እሺ ወደ ሽርካ ሳይሆን ወደዚህ ፈረቀሳ ወደሚባልበት የአምልኮ ወደሚመለስበት አካባቢ ነው የኛ ያለውና፣ እሺ የወረዳው ዋና ከተማ መርቲ ነው። ኦኬ መርቲ አቦምሳ ከተማ ላይ ነው ያለው። ኦኬ እና ትላንት ተክሊዬ ነበረ። እሺ የሚኒሻ ጤፍ ማጨድ አለባችሁ ተብለው ተመርጠው ነው የሄዱት እዚህ ከከተማ። ኦኬ እና ኦርቶዶክስ ክርስቲያን ናቸው። 6 ሰው በጥይት ተደብድቦ ሞቷል። ኦኬ የመሬቱ ባለቤትም ኦርቶዶክስ ክርስቲያን ነው። ኦኬ ከና ሚስቱ ከና ልጁ ጎረምሳ ልጅ አለው ይዘውት ሄደዋል። እኛ ሬሳ አስክሬን እንኳን ሆስፒታል ናቸው ሄደው ከዚህ በላይ በቁም መሞት የለም። ባለማህተብ ስለሆንክ ማህተብ ስላደረክ ኦርቶዶክሳዊ ስለሆንክ ተመርጠህ ለስራ በሚል ሰበብ ተወስደህ ትገደላለህ። እመነኝ፣ ዛሬ ድምፅህን አሰማ። ዛሬ ተቃውም። የክርስቲያኖች ሞት ይቁም፣ ኦርቶዶክሳውያን መታረዳቸው ይቁም በል። ግዴለህም ነገ ዋጋ እንዳከፍ። ዛሬም በአርሲ ምድር ላይ የኦርቶዶክሳውያን የደም ድምፅ ጥሪውን አላቆመም። አሁንም ባለማህተብ ወገኖቻችን እየተገደሉብን ይገኛሉ። የቀሩ ምዕመናን እባካችሁ ድረሱልን ብለው ጥሪ ቢያሰሙም የሚደርስ አካል ግን አልተገኘም። ይህንን ጉዳይ በመወትወት ለዓለም አቀፉ ማህበረሰብ በማሳወቅ ጥሪ በምናሰማበት ወቅት ድምፃችሁን የነፈጋችሁ በቤተ ክርስቲያናችን ያላችሁ ትንሽ ተስፋ ያላችሁ ብለን የምናስባችሁ አካላት ምነው ዝምታን መረጣችሁ? ሰገነቱ ተመችቷችሁ ይሆን? የሰንበት ትምህርት ቤቶች አንድነት ህብረት የቤተ ክርስቲያኒቱን ወጣቶች ጠርንፋችሁ ይዛችሁ ምነው ዝም አላችሁ? ይህ የባለማተቦች ግድያ ለእናንተ ጉዳያችሁ አይደለም? እንዲሁ ሰባኪያን ዘማሪያን ምናልባት የተወሰናችሁ ወጣችሁ ተናግራችኋል። ብዙዎቻችሁ ግን አልተናገራችሁም። አይገዳችሁም? ቆማችሁ የምታገለግሉት ምዕመን በዚህ ያህል ደረጃ ሲታረድ አይገዳችሁም? የኢትዮጵያ አርቲስቶች፣ የጥበብ ሰዎች ባለማተብ ሆናችሁ ምነው ዝምታን መረጣችሁ? ቢያንስ እንኳን ፍትህ መጠየቅ ከእናንተ አይገባም? እንዲሁም ደግሞ የተለያያችሁ ከቤተ ክርስቲያን እጅ የበላችሁ የሚዲያ ተቋማት
ጌጡ ተመስገን፣ የኔታ ቲዩብ፣ ፋክት መረጃ የመሳሰላችሁት በቤተ ክርስቲያን ጎርሳችሁ የናጡት ነካሽ ስለምን ሆናችሁ? ይህንን ጥሪ በእያንዳንዱ ቀን ለምን ጉዳያችሁ አታረጉትም? ነገ አድሮ ከምንተዛዘን የላችሁም ብለን ስንል የማይገናኝ ጥቅስ እየጠቀሳችሁ እየመጣችሁ እኛ ልክ እንደ ካህዲ እያስቆጠራችሁ ለምን ትናገሩናላችሁ እንዳትሉ በዚህ የባለማህተቦች ግድያ ላይ የድርሻችሁ እንድትወጡ አሁንም ደግመን ደጋግመን እናሳስባችኋለን። ወንድሞቻችን እንደሰማችኋቸው ነው። ትናንት በጥቅምት 24 በአጨዳ ላይ ያሉ 6 ኦርቶዶክሳውያን ሙተዋል፣ እስከ ባለቤቱ እስከ እርሻ ባለቤቱ ድረስ ማለት ነው። እንደገና ደግሞ ከዚህ በፊት 2 ህፃናት የሞቱበት አንድ አባት ደግሞ ዛሬም እንደተገደለ እየሰማን እንገኛለን። ትናንት ጥቅምት 24 እና ዛሬ ይህንን ቪዲዮ እስከምሰራበት ሰዓት ድረስ ጥቅምት 25 በጠቅላላ በ2 ቀን ብቻ 19 ኦርቶዶክሳውያን እንደሞቱ እየሰማን እንገኛለን። ይህንን ያህል ኦርቶዶክሳውያን እየሞቱ ግን አብዛኛዎቻችን ኦርቶዶክሳውያን የነዚህ ደም መፍሰስ የኛ ደም መፍሰስ ነው ብለን ድምጻቸውን እያሰማን አይደለም። በዛው አካባቢ በጣም በስጋት ላይ የሚገኙ በጣም ብዙ እናት አባቶች፣ እህት ወንድሞች፣ ህፃናት አሉ። ድምጽ እንሆናቸው። የሞቱት ሞተዋል፣ ሰማዕትነትን ተቀብለዋል። እጅግ በጣም የሚያሳዝን ነገር ነው። በጣም ብዙ ኦርቶዶክሳውያን የሚዲያ ባለሙያዎች፣ የሚዲያ ባለቤቶች እንዳሉ እናውቃለን። በጣም ብዙ ተከታዮች ያሏቸው፣ በጣም ብዙ ፎሎወሮች ያላቸው፣ ግን ደግሞ የወንድሞቻችን ሞት መዘገብ ለነርሱ ስራቸውን የሚያበላሽባቸው ነገር ስለሆነ አሁን ላይ ዝም ብለዋል። እባካችሁ የሚዲያ ባለቤት የሆናችሁ ሰዎች አብሶ ደግሞ በጣም ብዙ ተከታይ ያላችሁ እህት ወንድሞቻችን የኦርቶዶክሳውያንን ሞት ለዓለም ህዝብ እንድታሰሙልን ስንል በዚህ መልእክታችን እናስተላልፋለን። ከወንድም ሞት በላይ ምንም የሚያስፈራ ነገር የለም። እንኳን እኛ ኦርቶዶክሳውያን ተገዳዮች ገዳዮች እንኳን እኛን ሲገሉን አልፈሩም አይደል? ታዲያ እኛ ኦርቶዶክሳውያን ድምጻችን ለማሰማት ለምንድን ነው የምንፈራው? ቀኝን ሲመታ ግራህን ስጠው የሚለው መጽሐፍ ቅዱስ ቃል፣ ይሄ ቅዱስ የእግዚአብሔር ቃል የሚነገርበት አውድ አለው፣ የሚነገርበት ወቅት አለው። እንደዚህ ብሎ የሚጃጃል ሰው አለ ደግሞ በዚህ ሰዓት ከ2 ዓመት ህፃን እስከ 7 ዓመት አዛውንት ድረስ በቆንጨራ አንገት በጥሰው እየጣሉ ሰዎቹ አረ እንዲያው ጸሎት ነው የሚሻለው እንዲያው እንዲህ ብሎ እያለ ሚልሞሸሞሽ አለ። አልጫ የሆነ ሰባኪ ይህን ሰውዬ በነገራችን ላይ አንተ ኦርቶዶክሳዊ እየሰማኝ ነው። አንተ ወጣቱ እየሰማሽ ነው። አንቺ የቅድስት ወለተ ጴጥሮስ ልጅ፣ አንቺ የቅዱስ ክርስቶስ ሰምራ ልጅ፣ አንተ የቅዱስ ጴጥሮስ ልጅ፣ ህዝቡንም መሬቱንም አውግዞ የሞቱት አንተ ነህ። ለዚህ ቤተክርስቲያን ያለሃት ወንድም አለ ወጣቱ ዘመኑን ያልዋጀ ሰባኪ ከፊቴ እንዳይቆምበል በዚህ ሰዓት። በነገራችን ላይ ለኔና ለአንተም ለኦርቶዶክሳዊው ወንጌል ሰባኪ ያስፈልጋል። ለምን ብለህ ጠይቀኝ። የኔና ያንተ አባቶች መጽሐፍ ቅዱሱ ወረቀቱ አለ አይደል የተጻፈው መልእክቱ፣ እርሱ እግር አውጥቶ የሚዳሰሱ ሆነው ነው ያሳደጉን። ለኔና ለአንተ ወንጌል ራሳችን ወንጌል ነን በነገራችን ላይ። ለዛ ነው ደማችን የሚፈሰው በየቦታው። ለዛ ነው ምክንያቱም ቅዱስ ጳውሎስ ያስተማረውን ትምህርት ነው የምንኖረው። ቅዱስ ጴጥሮስ ተዘዝቆ የተሰቀለለት ትምህርት ነው የምንኖረው። ሰው እኮ በትምህርቱ በሚያምንበት ነገር ላይ ነው አይደል የሚገደለው። ለዛ ነው እኔ እናንተን አሳስኔት እያደረጉ የሚገሉን ፈልገው በማህተብ ምክንያት ይገሉሃል። አሁን እንደዚህ ቢሳወራ ምናምን ፖለቲካ እየሰራ ነው ቢሆን ብለው ታስባለህ። ፖለቲካ ከሃይማኖት አይገናኝም ብለው አታለውናላ። ድምጻችን እንዲሰማና ፍሬ እንዲያፈራ ከፈለክ መድረክ ላይ ቆሞ የሚያስተምረው መምህር አለ አይደል? ከሊቀ ጳጳስ ጀምሮ እስከ ታችኛው መዋቅር ድረስ በዚያች አጥቢያ ቤተክርስቲያን ውስጥ የሚሰበሰቡ ኦርቶዶክሳውያንን ንቃተ ህሊና ማይሰራ ከሆነ ሰባኪውን አሁን አታስፈልግም። አገር ሰላም ሲሆን ትሰብካለህ። አሁን ውረድ በለው። ወረቀት ጽፈስጠው ስምን ሳትለጥፍ ጽፈስጠው። አሁን በዚህ ሰዓት አታስፈልገንም፣ ውረድልን። እየሞትና ያለ ነው። በየትኛውም የቤተክርስቲያን መድረክ ስለሞቱት ኦርቶዶክሳውያን የማይናገር ንቃተ ህሊና የማይፈጥር መምህር አንፈልግም። ከሊቀ ጳጳስ እስከ ታችኛው መዋቅር ድረስ ይህን ስራ። ይሄ ራሱ በጣም ትልቅ አገልግሎት ነው። ከሰማዕትነት ራሱ አይተናነስም። አንተ ኦርቶዶክሳዊ ወጣቱ፣ አንቺ ሴቷ እስኪ ይሰማችሁ። ቪዲዮ ራሱ መስራት ቀላል ነገር ይመስላችኋል? 1000 ፎሎወር ይኑራችሁ፣ የፈለገ ሰው ይኑራችሁ፣ ማንንም አያችሁ ወጣችሁ ድምጽ እንዴት ሰው እውነትን አይመሰክርም? አንድ የሙዚቃ ኮንሰርት እኮ ቪዲዮ ይሰራል ሰው። ወንድማችን እጅግ በጣም እናመሰግናለን። ሁላችንም ኦርቶዶክሳውያን ማድረግ ያለብን ነገር ይሄ ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁን ላይ ፖስት ሆኖ ያየሁት የሚገኘው አንድ መረጃ አለ። በአርሲ ኮሚኒኬሽን ቢሮ የተሰጠ መረጃ ነው። ይህም ደግሞ እጅግ በጣም መነጋገሪያ ሆኗል። እስኪ አንዴ አድምጠነው እንመለስ። የአርሲ ኮሚኒኬሽን በኦሮምኛ ቋንቋ በሰሞኑኛ ጉዳይ ላይ ባወጣው መግለጫ ምን አለ? ቃል በቃል ተርጉሜዋለሁ፣ እንደሚከተለው አቀርበዋለሁ። ለዚህ ቤት አዲስ ከሆናችሁ ፎሎ፣ ላይክ በማድረግ ሁሌም ከእውነተኛ መረጃ ጎን ቁሙ።
ጽንፈኝነት ጸረ ዲሞክራሲና ሰላም ነው። የአርሲ ዞን የብሔር ብሔረሰብ በጎሳ በእምነትና በባህል ሳይከፋፈሉ ማህበረሰቡ በአንድነትና በፍቅር በመኖር የሚታወቅ ነው። የዞኑ ማህበረሰብ በጎሳ በእምነት ልዩነት ሳይፈጥር በፍቅር በአንድነት ዘላቂ ልማትን በመስራት የግል ህይወትን ከመቀየር ጎን ለጎን የሀገርን እድገት እውን በማድረግ ውስጥም ሊተካ የማይችል ኃላፊነትን እየተወጣ ይገኛል። ጽንፈኞችና ጠላቶች የማህበረሰቡን በፍቅርና በአንድነት መኖር የራስ ምታት የሆነባቸው አሉባልታና የስም ማጥፋት በተለያዩ ሚዲያዎች በዞኑና በዞኑ አመራሮች ላይ እያካሄዱ ይገኛሉ። በአሁኑ ሰዓትም ጽንፈኞች በእምነት ስም ማህበረሰቡን በማጋጨት ዞኑንና የዞኑን አመራሮች ላይ እየተደረገ ያለው በየትኛውም አቅጣጫ ተቀባይነት የለውም። የዞኑ ማህበረሰብ በጽንፈኞች በዞኑ አመራሮች ላይ እየተካሄደ ያለውን የስም ማጥፋት ዘመቻ ከማውገዝ ጎን ለጎን በጥምረትና በአንድነት በመሆን የጠላትን ዓላማ ማክሸፍ ላይ መቃወም አለብን ብለዋል። በዞኑ ልማት የማህበረሰብ የአብሮ መኖርና የብሔር ብሔረሰብ አንድነቱ በጠላትና ለጽንፈኞች ለሰከንድ አይደናቀፍም። የጠላትና የጽንፈኞች ዓላማ ይወድቃል፣ ልማትና ሰላም ይቀጥላል በማለት መግለጫው ላይ አትቷል። እንግዲህ በአርሲ የሚገኙ ባለስልጣናት በዚህ መልኩ አርሲ ኮሚኒኬሽን ላይ በአርሲ የሚደረግ ምንም አይነት ጭፍጨፋ የለም፣ ኦርቶዶክሳውያንም የሞተ ማንም ኦርቶዶክሳዊ የለም፣ በቃ አሉባልታ ነው፣ ጽንፈኞች ነው እያወሩ የሚገኙት እያለ መረጃውን አውጥቶ ነው እያየን የምንገኘው። እጅግ በጣም የሚያሳዝን ነው። እኛ ኦርቶዶክሳውያን ሞታችን እንኳን እንዳይሰማ እየተደረገ እንደሆነ እያየነው እንገኛለን። በዚህ መልኩ ነው እኛን እንኳን አይን ባይን እየካዱ ነው የሚገኘው። ህፃኗ በጥይት ተደብድባ በገጀራ እግሯን ተመታ። ይህንን ሰሞን እንደውም እግሯ እንድትቆረጥ እንደሆነ እየሰማን እንገኛለን። ያቺ ህፃን ታዲያ መኪና ገጭቷት ነው እንደዛ የሆነችው? ለእርሻ ተወስደው የተጨፈጨፉ የተገደሉ ሰዎች ምን ሆነው ነው ጅብልቷቸው እንደዛ የሆኑት? ከአርሲ ኮሚኒኬሽን ቢሮም ምንም አይነት ጥሩም ነገር አንጠብቅም። ለምን የሞላው የውሃብይ አክራሪ ድርጅትም ስለሆነ እንኳን እነርሱ በአርሲ የሚገኙ ባለስልጣናት ናቸውና በአርሲ ያሉ የኛው ሊቀ ጳጳስ እንኳን ኦርቶዶክሳዊ የሞተ የለም ብለው እኮ ሲናገሩ ነበር። የኦርቶዶክሳውያን ድምጽ እንኳን እንዳይሰማ ኦርቶዶክሳውያን ሞተዋል ብለው ሲዘግቡ የነበሩት ማህበረ ቅዱሳን ቴሌቪዥን እንኳን ሂደው በጣም ብዙ ቪዲዮዎችን አስጠፍተዋል አይደል? አሁንም ቢሆን በአርሲ የሚገኙ ባለስልጣናትን በሉት ሌሎችም በሉት እንዲህ አይነት የውሸት መረጃ የሚያወጡ ሰዎች የውሃብይ አቀንቃኝ ሰዎች ናቸው። የኛ ኦርቶዶክሳውያን ሞት የሚያስደስታቸው ነው እንጂ እኛ ኦርቶዶክሳውያን በመሞታችን የሚያሳዝናቸው የሰው ዘሮች እንዳልሆኑ ልታውቁት ይገባል። አርሲ ኮሚኒኬሽን ግን በዚህ መልኩ በአርሲ ማንም ኦርቶዶክሳዊ ማንም ህፃን ማንም ሰው የተባለ እንዳልሞተ ነው እየተናገረ የሚገኘው። አይን ቁልጭ እያለ ነው የሚያየኝ። እንዴት ህፃን ልጅ በጥይት ይመታል? ተመልከት ማለት እኔ አቅም አጣው። እግዚአብሔር አቅም ጉልበት አጣ። ማለት እኔ ምን ልበል? ምንድነው ማውራት ያለብኝ? እኔ አላቅም። ብቻ በዓለም ዙሪያ የምትገኙ ሁላችሁም ይህንን ልጅ እርዱት፣ አግዙት። መባረክ ነው፣ መቀደስ ነው። እንዲህ አይነት ሰውን ማግኘት በራሱ እንኳን አይደለም መርዳት። በየትኛውም አቅም ለእናንተ ላስረዳ አልችልም፣ ግን ሁላችሁ ባጎቱ አካውንት ከስር በምትመለከቱት አካውንት ብፁዕ አባታችን ትእዛዝ ሰጥተው ነው እዚህ መጣ ነው። በምትችሉት አቅም ሁሉ እኔ ምን ላደርግለት ታዲያ? ምን አደርጋለሁ ከዚህ በላይ እዚህ ከመምጣት በላይ? አይን ቁልጭ እያለ ነው የሚያየኝ። እንዴት ህፃን ልጅ በጥይት ይመታል? እንዴት በጥይት ይመታል ህፃን ልጅ? ግፍ አይደለም እንዴ? ነውር አይደለም እንዴ? ኃጢአት ወንጀል አይደለም እንዴ? እንዴ
እስማ እግዚአብሔር ያጽናሽ፣ እግዚአብሔር ያጽናሽ። እንዴት ነው አሁን ያለበት ሁኔታ? ምንም እንዳየው ነው እንዳየው ነው የምናገረው ንግግር ቃላት በላይ ነው። ተመልከቱ። አሁን ይሄ ኦልሬዲ የሚቆረጥ ነው አይደል? ይሄኛው ምልክት ተሰጥቷል። አይ ሊሄድም ይችላል። ገና ዛሬ አይተው ከዚህ በኋላ ይቆረጣል። አይ ከዚህ በላይ ሊሆን ይችላል። ጠቁሮ ይሄኛው ዛሬ እንየውና ሊሄድም ይችላል። ከዚህ በላይ አይታወቅም። ግን ከዚህ በታች አይሰራም ብሎ አሁን እንዴ ሲነካው ይቀዘቅዛል። እጅን እንደዚህ ተረጋግበት እንደ ፍሪጅ ነው የሚያቃጥለው። አይሰራም ማለት ነው። በቃ ስራ ቆሟል። ተፈጠርቋል። እዚህ ጋር ነው የተመተው። አይታል። ይሄኛው እንዳለ ብዱስ በቃ ይሄኛው ቁስሉ እንደውም ደህና ነው ያየው ቁስሉ ማለት ይሄኛው እንደውም በጣም ነው እንትን የሚለው እግሩ ተንጠልጥሎ ያለች ከዚህ በታች ተንጠልጥሎ ነው ያለው። ያው ስቃው ነው የሚያሳዝነኝ መመታቱ የሚሰቃየው ስቃው ነው። እዚህ ቁስል በቆየሩለት ቁጥር በቃ ሰው ሲል የሚታጠበው ገና ለገና ሲመጡ በቃ ምግብ ስጪ ትላለህ። ወንድማችን እንግዲህ ባሮክን እያያችሁ ትገኛላችሁ። እጅግ በጣም የሚያሳዝን ነገር ነው። እንግዲህ እነዚህ ህፃናት በዚህ መልኩ ተጨፍጭፈው በዚህ መልኩ የማይሆን አደጋ ደርሶባቸው ሌሎች ደግሞ ባለስልጣናት ነን የሚሉ ሰዎች በእኛ አካባቢ ምንም ነገር አልደረሰም ያሉ ፖለቲካቸውን ሲነዙና ለእነርሱም ደግሞ ሰላማቸውን ሲፈልጉ እያየናቸው እንገኛለን። እጅግ በጣም ሁላችንም ኦርቶዶክሳውያን የእነርሱን ነገር ትተን አሁን ላይ እንግዲህ ዋሃብዩ የፈለገውን መግለጫ ወጣ አባቶቻችንም በሞታችን ዝም ይበሉ፣ ለኛው ለኦርቶዶክሳውያን ድምጻችን እኛው መሆን አለብን። ሁላችንም ሶሻል ሚዲያ አለን። 1000 2000 ፎሎወር ይኖረን ባለን ሶሻል ሚዲያ ሁሉ የኛን ሞት፣ የህፃናትን መገደል፣ የህፃናትን ከናት ከአባት መለየትና ህፃናት ደግሞ በዚህ መልኩ ኦርቶዶክስ ስለሆኑ በአካል ጉዳተኝነት እየማቀቁ እንደሆነ ድምጻችን ልናሰማ ይገባል። እኛው ድምጻችን ካላሰማን ሌላ ከሌላ ሀገር ከሌላ ዓለም መጥቶ ድምጻችን የሚያሰማልን ሌላ አካል እንደሌለ ልታውቁት ይገባል። ህፃኗ አታሳዝንም? እጅግ በጣም ታሳዝናለች። እናት አባት እህት ወንድም የላትም። ካጠገቧ እናት አባቷ እህት ወንድሟ ሙተው እሷ ደግሞ እግሯ ሊቆረጥ ነው ያየን የምንገኘውና የነዚህን መጎዳት ነው አሁን ላይ እንግዲህ ዋሃብዮች እየካዱ የሚገኙት። ያሳዝናል። እንቀጥላለን። በአርሲ ለሚገደሉ ኦርቶዶክሳውያን ፍትህን እንሻለን። ወንድሞቻችን ባለፉት ሳምንታት ውስጥ ከ40 የሚበልጡ ኦርቶዶክሳውያን ተገለዋል። ዛሬም ደግሞ 6 ኦርቶዶክሳውያን በተኙበት ተገለዋል። ዛሬም ለመታረድ የተዘጋጁ ብዙ በጎች እንዳሉን እየሰማን ነው። ለእነዚህ ኦርቶዶክሳውያን ድምፅ ልንሆንላቸው ይገባል። ሰብአዊነት የሚሰማቸው ኦርቶዶክሳውያን በሙሉ ሰው በመሆኑ የወደደውን እምነት የመምረጥ መብት አለው። በእምነቱ ምክንያት ሊገደል አይገባውም፣ ነውር ነው። ስለዚህ ለነዚህ ወንድሞቻችን ልንጮህላቸው ይገባል። እኛ ኦርቶዶክሳውያን ደግሞ እንዲህ የሚል መጽሐፍ አለን። ምስለ ዘይትፌሳህ ተፈስሑ ወምስለ ዘይበኪ ብክዩ፣ ከሚደሰት ጋር ተደሰቱ፣ ከሚያለቅስ ጋር አብራችሁ አልቅሱ። ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 15 ላይ ኦርቶዶክሳዊነት ከሚደሰት ጋር መደሰት፣ ከሚያለቅስ ጋር ማልቀስ ነው። በወንድሙ ሰርግ ላይ ድንኳን የሚደኩን፣ በወንድሙ ልቅሶ ላይ ሰርጉን የሚያሰርግ ኦርቶዶክሳዊ የለም፣ ሊኖርም አይገባም። ወንድሞቻችን እያለቀሱ ነው፣ ድረሱልን እያሉ ነው። ደግሞ እኛ ኦርቶዶክሳውያን በክርስቶስ አንድ አካል ነን። አንዱ ብልት ሲጎዳ ሌላኛው ብልት አብሮ ይደማል፣ ይጎዳል። ሐዋርያ ቅዱስ ጳውሎስ አሁንም በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 ላይ እንደሚነግረን አንዱ ብልት ሲሰቃይ ሌሎችን ብልቶች አብረው ይሰቃያሉ ነው የሚለን። ስለዚህ እምንጮኸው ለሚገደሉ ብቻ አይደለም፣ እኛም አካላችን ስለሚጎዳ ጭምር ነው። አንዳንዶቹ እንዲህ ይሉናል፣ ምን ታመጣላችሁ ብትጮሁ? በመጮህ ምን ይመጣል? ምንም እኮ የሚመጣ ነገር የለም ፈታ ይላሉ። ኧረ እኛ እንደዚህ የሚባል መጽሐፍም የለንም፣ እንደዚህ ያለ ሐሳብም የለም። የምንጮኸው አንደኛ ከምድራዊው ነገር ብቻ እርዳታን በመፈለግ አይደለም፣ የሚሰማን አምላክ ስላለ ነው። ወይ ሰማአነ እለ እንበለ ኑፋቄ ንፄዎ፣ ያለ ጥርጥር በእምነት ብንለምነው ይሰማናል የሚል መጽሐፍ ቅዱስ ያለንና ዘወትር የምንጸልየው ኪዳናችን የሚያስተምረን ይሄን ነው። የሚሰማን አምላክ ስላለን ነው። እኛ ዳጎንን አናመልክም።
የኤልያስን አምላክ ነው የምንሰማው የምንለምነው። ስለዚህ ይሰማናል። በነገራችን ላይ መጮህ ተፈጥሯዊ ጭምር ነው። አንድ ሰው ምንም ሰው በሌለበት አውሬ ቢመጣበት ይጮሃል። መጮህ ተፈጥሯዊ ጭምር ነው። አለመጮህ ግን ከሰብአዊነት ውጭ መሆን ነው። እኛ ሰዎች ስለሆን ነው የምንጮኸው። ከክርስትና በላይ ደግሞ ሰው መሆን ራሱ ባሪያ በምሳሌ በእግዚአብሔር ምሳሌ የተፈጠሩ ሰዎች ስለሆን ለሞቱት ሰዎች ልናለቅስላቸው ይገባል። በሃይማኖት አጥር ሳንታጠር ማንኛውም ሰው ሙስሊም የሚሆን ጴንጤ የሚሆን በእምነቱ ሊገደል አይገባም፣ ነውር ነው። ለነዚህ ኦርቶዶክሳውያን ልናለቅስላቸው ይገባል፣ ልንጮህላቸው ይገባል። ኦርቶዶክሳውያን አንድ ሆነ አካል እኮ ነን። እኛ እኮ ክርስቶስን የምንመስለው በሞቱ ጭምር እኮ ነው፣ በመከራው ጭምር እኮ ነው ክርስቶስን እንድንመስለው የተጠራ ነው። የማቴዎስ ወንጌል ምዕራፍ 25 የሚነግረን እኮ እሱን ነው እኮ። ከነዚህ ከተናናሾች ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው። ለተራበው ማሰብ፣ ለተጠማው ለተቸገረው ማሰብ ክርስቶስን ማሰብ ነው። የተራቆተውን ስናለብሰው ክርስቶስን ማልበስ ነው። የተራበውን ስናበላው ክርስቶስን ማብላታችን ነው። ፍትክን ስንፈልግ ፍትክን ከሚያደርገው ከእግዚአብሔር ጋር እርሱን መምሰላችን ነው። በሥራ ጭምር ነው ክርስቶስን መምሰል ያለብን። ስለዚህ ክርስቶስን የምንመስለው አንድ በመከራው አይደለም፣ ወንድሞቻችንን በመከራቸው ልንመስላቸው ይገባል። በዚህ በነገራችን ላይ ኦርቶዶክሳውያን ቅዱሳን ስለኛ ይለምናሉ፣ እኛም ለቅዱሳን እንለምናለን። በሰማይ ወይም በገነት ያሉ ቅዱሳን ስለኛ ይለምናሉ፣ እኛም ወደ እነሱ እንጸልያለን የምንለው ለምን ይመስላችኋል? አንድ አካል ነን፣ አንድ ብልት ነን። የኛ መከራ በገነት ያሉት ይሰማቸዋል፣ ስለዚህ ይለምኑልናል ነው እኮ ትምህርቱ እኮ። ታዲያ ለሚሞቱ ሰዎች መለመናችን ከተጠያቂነትም እኮ ነፃ መሆን እኮ ነው። በነገራችን ላይ ከተጠያቂነትም እኮ ነፃ መሆን እኮ ነው። በነገራችን ላይ ከጥፋተኝነት ስሜት እንወጣለን። ድምፅ በሆናቸው ቁጥር ለወንድሞቻችን እኛ ራሳችን ከበደለኞቹ አንዱን ሆነን እንዳንቆጠር ያደርገናል። ቅዱስ አምብሮስ የሚልን ይህን ነገር ነው። አንድ ጥፋት የሚያጠፋ ሰው ብቻ ሳይሆን በደለኛ፣ በደልን የማይቃወምም እሱ በደለኛ ነው ይላል አምብሮስ። በደልን የሚሰራ ብቻ ሳይሆን በደልን የማይቃወምም ኃጢአተኛ ነው፣ በደለኛ ነው ይለናል። ስለዚህ ለምንድን ነው ለወንድሞቻችን በግፍ ለሚሞቱት ድምፅ ባለመስጠታችን ከገዳዮች ጋር የምንተባበረው? ለምንድን ነው? አባታችን እንደሰማችኋቸው ነው። ሰማዕትነትን ስለተቀበሉት ስለ ሕፃናቱ፣ ስለ ነፍሰ ጡር እናቶች፣ ስለ አባቶቻችን፣ ስለ እናቶቻችን ደም መፍሰስ ድምፅ የማትሆኑ ኦርቶዶክሳውያን አሁንም ቢሆን ከገዳዮች ተለይታችሁ እንደማትታዩ ልታውቁት ይገባል። ኦርቶዶክሳውያን ብቻ ሳትሆኑም የፓለስታይን ዜጎች ነፃ ሊወጡ ይገባል ያላችሁ ስታቀነቅኑ የነበራችሁ ሰዎች ነበራችሁ አይደል? አሁንስ በሀገራችሁ ዜጎቻችሁ ነው እየሞቱ የተጨፈጨፉ የሚገኙት። ለምንድን ነው ድምፅ የማትሆኑት? ይህንን ሰሞን ደግሞ ስለ ሱዳንም ስታወሩ የነበራችሁ ሰዎች ነበራችሁ፣ ስትቆረቆሩ የነበራችሁ። አሁንስ ቢሆን በሀገራችሁ ይህ መከራ ይህ ግፍ ሲደርስ እንዴት ድምጻችሁን አታሰሙም? እጅግ በጣም የሚያሳዝን ነገር ነው። ሁላችንም ኦርቶዶክሳውያን ግን ማወቅ ያለብን ነገር ለእህት ለወንድሞቻችን፣ ለእናት ለአባቶቻችን፣ ለህፃናቱ፣ ለነፍሰ ጡር እናቶች ድምጽ የምንሆነው እኛ ነን ማለት ነው። እንግዲህ እየሆነ ያለው ነገር ይህንን ይመስላል። አብሶ ደግሞ ሁላችንም ኦርቶዶክሳውያን ይህንን ሰሞኑን የሚዲያ ዘመቻ ተቀላቅለን ለኦርቶዶክሳውያኑ ድምጻችን ልናሰማ ይገባል። ዛሬ እንግዲህ ቪዲዮአችን ይህንን ይመስል ነበር። በወቅታዊ ቪዲዮዎች ነው የመጣ ነው። እንደ ድሮ ጥያቄ የለም። በዚህ ሳምንት የምንሰራቸው ቪዲዮዎች ስለ ኦርቶዶክሳውያኑ መጨፍጨፍ ድምጽ የምንሆንበት ሰዓት ስለሆነ ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ በደንብ ሼር አድርጉት። እናንተም ደግሞ እንግሊዘኛና ሌሎች ዓለም አቀፋዊ ቋንቋዎች የምትችሉ እህት ወንድሞቻችን ኦርቶዶክሳውያን ካላችሁ ቪዲዮ ስሩ። ምንም የሚያሳፍር ነገር የለውም። የእናት የአባቶቻችሁን የእህት የወንድሞቻችሁን ደም መፍሰስ ነው ለዓለም የምታስተዋውቁት። ሁላችንም ኦርቶዶክሳውያን ይህንን ጉዳይ ትኩረት አድርገን ልንይዘው ይገባናል። ለእህት ለወንድሞቻችን እግዚአብሔር ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ ያኑረልን። በስጋት ቀጠና ለሚገኙ ወንድሞቻችን፣ እናቶቻችን፣ አባቶቻችን ህፃናቱንም እግዚአብሔር ከክፉ መከራና ከክፉ ችግር ይጠብቃቸው እንላለን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። በሌላ በወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አትወልጎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን
ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል